በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ወዳጆች እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስም ዛሬም ዘወትርም እስከ ዘላለም ድረስ የተመሰገነ ይሁን። የአብይ ጾም 5ኛው ሳምንት ላይ ደርሰናል። የአብይ ጾም 5ኛው ሳምንት ደብረ ዘይት ይባላል። ጌታ በደብረ ዘይት የዳግም ምጽአቱን ነገር ማስተማሩ ይነገርበታል። ደብረ ዘይት የስሙ ትርጓሜ የወይራ መብቂያ ወይም በወይራ ደን የተሸፈነ ተራራ ማለት ነው። ስያሜ የተሰጠው በቦታው ብዙ ወይራ ተክል ይበቅልበት ስለነበር ነው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት። የማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ላይ ስለ ጌታ መምጣት ትንቢተ ዘካርያስ ምዕራፍ 14 ከቁጥር 5፣ የሐዋርያት ሥራ ምዕራፍ 1 ከቁጥር 11 እንዲሁም አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 16፣ ራዕየ ዮሐንስ ምዕራፍ 22 ከቁጥር 7 ላይ ይገልጿል። አመጣጡስ እንዴት ነው የሚለውን ስንመለከት ጌታ ይህንን ዓለም ለማሳለፍ ለሁሉም እንደ ስራው ለመክፈል በግርማ መለኮቱ ይመጣል። ጊዜውም ዘመነ ዮሐንስ ወርሃ መጋቢት ዕለተ እሑድ መንፈቀ ሌሊት እንደሆነ ሊቃውንት ይናገራሉ። ምነው የሚያውቀው የለም ይባል የለምን ቢሉ እውነት ነው፣ የሚያውቀው የለም። ብዙ የዮሐንስ ዘመን፣ ብዙ መጋቢት ወር፣ ብዙ የእሁድ ዕለት አለና ለይቶ የሚያውቅ የለም። ሞት ለማንም አይቀርምና ሁሉም ይሞታል። ዘፍጥረት ምዕራፍ 3 ከቁጥር 19 ላይ በዕለተ ምጽአት ቅዱስ ገብርኤል 8ቱን ነፋሳተ መዓት ከየመዛግብታቸው ያወጣቸዋል። ዛፏን ነቅለው ድንጋዩን ፈንቅለው ምድርን እንደ ብራና ይዳምጧታል። ቅዱስ ሚካኤል መለከት ይነፋል። አንደኛ መቃብያን ምዕራፍ 9 ቁጥር 8 ላይ ለሙታን ሲል በዱር በገደል በባህር በየብስ በመቃብር ውስጥ ያሉት በአውሬ ሆድ ውስጥ ያሉት ሁሉ ይሰበሰባሉ። በሁለተኛው ነጋሪት ሲመታ አጥንትና ስጋ አንድ ሆነው ፍጹም በድን ይሆናሉ። ሶስተኛው ነጋሪቱን መጥቶ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ጊዜ መቃብሩን ክፈቱልኝ መግነዝ ፍቱልኝ ሳይል ደጉ ደግነቱን ክፉም ክፋቱን ይዞ ይነሳል። ወንዱ 30 ዓመት ሴቲቱ 15 ዓመት ሆነው ጻድቃን ብርሃን ለብሰው ብርሃን ተጎናጽፈው ከፀሐይ 7 እጅ አብርተው ኃጥአን ጨለማ ለብሰው ፍጹም ዲያብሎስን መስለው ይነሳሉ። ማቴዎስ ወንጌል ምዕራፍ 13 ከቁጥር 43 ላይ ጻድቃን ስለሰሩት መልካም ስራ ነው አባቴ ብሩካን ብሎ መንግስተ ሰማያትን ያወርሳቸዋል። ኃጥአንን ስለ ክፋታቸው ስራቸው ገሃነም ይሰዳቸዋል። ጻድቃን ደስ ይላቸዋል፣ ኃጥአን ግን ያዝናሉ፣ ዋይ ዋይ ይላሉ፣ ደረት ይደቃሉ፣ እንባቸውን ያፈሳሉ። የማይጠቅም ለቅሶ የማይጠቅም ሐዘን ሰቅለው የገደሉትም አይሁድ ክብሩን አይተው ላይጠቀሙ ይጸጸታሉ። ምልክቱስ ምንድን ነው ብለው ጌታን ሲጠይቁ ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ ይመጣሉና ብዙዎችንም ያስታሉ። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ህዝብ ላይ መንግስት በመንግስት ላይ ይነሳል። ረሃብም ቸነፈርም መናወጥም በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ አላቸው። በዕለቱ የሚነበብ የወንጌል ክፍል የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 እስከ 36 ያለው ነው። ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርንም የጦርንም ወሬ ተሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትን በመንግስት ላይ ይነሳልና ራብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ።
ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻው ይመጣል። እንግዲህ በነቢዩ በዳንኤል የተባለውን የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራሮች ይሹ፣ በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ፣ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በዚያችም ወራት ለእርጉዞችና ለሚያጠቡ ወየውላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያን ጊዜም ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና። እነዚያ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳንም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚያ አለ ወይም ከዚያ አለ ቢሏችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እነሆ አስቀድሜ ነገርኋችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና። በድን ወዳለበት በዚያ አሞራዎች ይሰበሰባሉ። ከዚያች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ። ምሳሌውንም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። ስለ እናቱ ስለ ቅድስት ድንግል ማርያም ስለ እመቤታችን ብሎ ልጇ መድኃኔዓለም በዛ የሚያስፈራ ቀን ይራራልን። ወስብሐት ለእግዚአብሔር።